ለሞት ወገኖች በጦለት ማሰብ ይህን አንድነት የናፈቀው ህዝብ አንድነት ማስተማር የፍቅር ከተማ በሆነችው በወሎ ደሴ ክርስቲያኖች እንደዚህ በህብረት ለወገኖቻቸው ድምጽ ሲሆኑ በዝማሬም አምላካቸውን አመስግነዋል። እንዳለ ይችን የፍቅር ከተማ የሆነችውን ወሎ ደሴን አሸባሪዎች እየጎመጇት ይገኛሉ። የጥንቃቄ መልእክትም አለ፣ እሱንም እንከታተላለን። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን ማዋጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን اسلامي መንግስትን መሰረታል። صليب هو في المدينه الرياضيه حاول خلينا نشوف حاول يدك صليب لا صليبي هذا صليبي في المدينه الرياضيه صليبي في المدينه الرياضيه ያው እዚህ ቪዲዮ እዚህ ትሪወለኩም አው ሊቪያ እዩ ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለሽ፣ ትቀጠያለሽ፣ ትታረጃለሽ። ይሄ አይቀርም። እኛ የምናውቃቸው ደጋጎቹ ጎረቤቶቻችን ሙስሊሞች እንደዚህ ነበሩ። አሁን ምን መጣበት? ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። መሐመድ ኢብኑ አብዱል ወሃብ ምንም ያባለ የገባ ለኛ ያለን ለሷለው እኛ ያለብን ሀዘን ደስታችንን እናጋራዋለን አለ። እኛ ባልና ያልገባ ካፊር። አንድ ክርስቲያን ሲገደል ሙስሊም ይሆናል የገደለው ይልሃል። አንድ ሙስሊም ሲገደል ክርስቲያን ይሆናል የገደለው ይልሃል። የገደለን እንደዚህ ያለ አመለካከት አባባል ነው የገደለን። እባካችሁ እኛ መገዳደል አንፈልግም። እኛ ኑሮ ከብዶናል። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። ክርስቲያን ከእስላም፣ እስላም ከክርስቲያን በሰላም ይኖራል። እኔ የማውቃቸው እስላሞች በሰላም የሚኖሩ በገጠር ስናድግ ተባብሶ የሚኖር ፓስተሩ ከህመምህ አድንሃለሁ አዲስ ልብ እሰጥሃለሁ በማለት የሙሽራውን ህይወት ቀጥፏል። ሰበር መረጃ ተሰምቷል። በሐሰተኛ ፓስተር የተገደለው ኢትዮጵያዊ ወጣት በብዙዎች ዘንድ ከባድ ቁጣን ቀሰቀሰ። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለወገኖቻችን አድርሱልኝ። ይህ ከላይ የምትመለከቱት የክርስቲያኖች ጎርፍ የፍቅር ከተማ በሆነችው በወሎ ደሴ የተካሄደ ታላቅ ዝማሬና ለወገኖቻቸው ክርስቲያኖች ድምጻቸውን በፍቅር ያሰሙበት ቪዲዮ ነው። አብረን እንከታተል። የወሎ ህዝብ ደሴዎች እግዚአብሔር ምስክሬ ነው። እንደዚህ ይቻላል? ምን ይሆናችሁ? ይህን የመሰለ ትህትና፣ ይህን የመሰለ ፍቅር ለሞቱ ወገኖች በጦለት ማሰብ ይህን አንድነት የናፈቀው ህዝብ አንድነት ማስተማር ታላቅና ሰላማዊ ህዝባዊ መነቃቃት በደሴ ከተማ ተስተናግዷል። በደሴ ከተማ የኦርቶዶክስ ተዋሕዶ እምነት ተከታዮች ሁለተኛውን ዝማሬ ጰራቅሊጦስ መንፈሳዊ ጉባኤ በትናንትናው እሁድና ቅዳሜ ምሽት በውጤ ሜዳ በድምቀት አካሂደዋል። በጉባኤው ላይ ብፁዕ አቡነ መቃሪዎስና ብፁዕ አቡነ ኤርሚያስ የተገኙ ሲሆኑ ከስፍራው በደረሰን መረጃ መሰረት ምዕመኑን እጅግ ጨዋነት በተሞላበት መልኩ በጉባኤያቸው መጀመሪያና መጨረሻ ላይ በአርሲው ጥቃት ሰለባ የሆኑ ንጹሃን ወገኖቻችንን አስበዋል። በተፈጸመው ግፍ ማህበረሰቡ የተሰማውን ጥልቅ ሐዘን በመግለጽ ፍትህ እንዲሰጥ በይፋ የጠየቁ ሲሆን በቀጣይም ተመሳሳይ ጥቃቶች እንዳይፈጸሙ መንግስት ጥበቃ እንዲያደርግ ጥሪ አቅርበዋል። ከየት የመጣ ነው? እኔ አይውትም አያገባኝም፣ ግን ለሁላችሁ እግዚአብሔርን ትለያላችሁ። በአርሲ እንግዲህ ለሞቱ ወገኖች ይህንን መርሃ ግብር ይህን በጦለት ማሰብ ፍቅር የናፈቀውን ህዝብ ፍቅር ማስተማር ከየት ለመዳችሁ? እኔ ለእናንተ ቃላት የለኝም። እግዚአብሔር ምስክሬ። ጉባኤው ላይ የታደማችሁ በእውነት እጥፍ ድርብ ያርጋችሁ ያብዛችሁ። እግዚአብሔር ለሀገራችን ሰላም ያውርድ።
ከልቤ የመነጨ ደስታ ለእናንተ ማቅረብ ለአዘጋጆቹም ለሁሉም ዝማሬ መላእክት ያሰማልን፣ ለመምህራኖቻችንንም ቃለ ሕይወት ያሰማልን። ብዙዎች ወሎን ሲገልጧት የፍቅር ተምሳሌት ከተማ ይሏታል። ይህን ስም ደግሞ የሰጧት እንዲሁ አይደለም። ሙስሊሙ ከክርስቲያኑ አንተ ትብስ አንቺ ትብስ ተባብሎ በፍቅር ስለሚኖሩባት ነው። በአሁኑ ሰዓት ታዲያ አሸባሪዎች ወሎንም እየጎመጇት ይገኛሉ። ሙስሊሙም ክርስቲያኑም ታዲያ አንድ ውሳኔ መወሰን አለበት። ኢስላሞችም እነዚህን አሸባሪዎች ሰርገው እንዳይገቡባቸው ጥንቃቄ ማድረግ አለባቸው። ስለዚህ ሀገርና ሰላም ወዳዶቹ ሙስሊሞችም ሀገራቸውን በጥንቃቄ ከክርስቲያኑ ጎን በመቆም መጠበቅ አለባቸው። ክርስቲያኖችም እንደዚሁም ህብረታቸውን በማጠንከር ከዛሬው በተለየ በጥንቃቄ መቆም አለባቸው። አሸባሪዎች አሁንም ይዝታሉ። ኦርቶዶክስ ኮንክ ሰባይነት የሚገድ ከሆነ ይሄ መረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳርስ። እባካችሁ ይሄ መረጃ ለመላው ዓለም ይዳረስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጩ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካታ። የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና ማዋጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ከሚሴ ቦረና፣ በከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ صليب هو في المدينة الرياضية. حاول خلينا نشوفه. حاول يدك صليب لا صليبي هذا صليبي في المدينة الرياضية. صليبي في المدينة الرياضية. ያው እዚ ቪድዮ እዚ ትሪእዎ ኣለኹም ኣብ ሊብያ እዩ እቲ ጉዳይ ትሪእዎ ኣለኹም ኢኹም ካፍቲ ዘርኢ ምቁፃር ካፍቲ ከለር ምናምን ቋንቋ ምቁፃር ወፂኡ ላብ ማዕተብ ምቁፃር ወፂሑ እኒአና ዝሓውና ቆልዓ እዚ ኤርትራዊ እዩ ክርስቲያን ስለዝኾነ ብቻ ማዕተው ወሪኦም የምልቕዑ ኣለዉ ካሊእ ምንም ነገር የገብሩን ህይወቱ ንምልዋጥ ኢሉ ላብ ስደት ዝወፀ ምስኪን ሰብ እዩ እና ኣብዚ ከሰዓት ኣነ መልእኽቲ ከተሓላልፍ ልደሊ ነገር ምንም ነገር ዘርኢ ንምቁፃር ኮነ ትግራዋይ እየ ኣምሓራ እየ ኢትዮጵያ ምናምን ትዓልማል ምንም ዓይነት ግዜ ተወዲዓ ሓንቲ ምክንያት ትፈጥሩ መስቀል ገርካ ተተገኝኻ ብመስቀልካ ብቻ ከለኢኻ ኢሉ ልምሕረካ ሰብ የለ ከለኢኻ ልምሕረካ ሰብ የለና ብዘጋጣሚ እዚ ኣብ ሊብያ ዘለዉ ኣሕዋትና መዋፂ ይፍጠረሎም እግዚኣብሔር ንፀልየሎም ድምፂ ንኹኖም ናልካ ብትግርኛ ቪድዮ ምስራሕ ብኣምሓርኛ ንመን ኢና ድምፂ ንኹኖም ኣብ ሊብያስ ትግርኛ ልሰምዕ ባለስልጣን ዲኒ ኮይኑ ወይስ ስውርካ ቪድዮ ልሸው ስለዝኾነ ኢና ስቑልና ኔና ብፀውለትና ናሓሰቦም ለና እምበይ ወፂኻ ለለየ ማለው እዚ ጠፊእና ይኾነ በዛ ኣጋጣሚ ኣካውንትና እኳ ዝኾነ ቪድዮ መተሰርሐሉ ነይሩና እዚ ነገር እዚ ላብ ሕማቕ ነገር ኢልኸሎ ብዓብዩ ኣብ ናይ ንዓዲ ለለው ኢትዮጵያ ለሪኢኹም ኢኹም በቃ ክርስቲያን ብምዃኑ ብቻ ብዙሕ ሰው ነፍሲ ይልጠፍ ኣለና ሃም ክርስቲያን ህዝበ ክርስቲያን ዝናየ ቪድዮ እዚ ከዝልሕልፎ ኣለኹም ልዩነት ካፅዩኻ ናእግዚኣብሔር ልስማዕ ፀሎት ባይዘይ ልስማዕ ፀሎት ተፀሊኹም ክሰምዑኩም እየ ይብሉ እግዚኣብሔር ማለት እዩ ልስማዕ ፀሎት ማለት እዩ ኣብ ውሽጥኻ ከፍኣት ሒዝኻ ዘርእና ቆፀርኻ
ቂም ሒዝኻ እግዚአብሔር ምንም ለይክሰምዓካ ይኽእል እዩ እንኳን ለክሰምዓካስ ጸሎትካ ለሃም ጸሎት ለይክረአ ይኽእል እዩ ምክንያቱም እግዚአብሔር ኃጢአተኛ ኢሉ ይንዓቃካ ማለት ለይኾነ ግን ብዚ ደረጃ እዚ ክፍኣት ዘረኝነት ምናምን ሒዝካ ውሽጥናስ ይበልጥ እንደውም ቆጻዓት ኢሉ ዝሐና ለምበይ ምሕረት ክመጸና ኢልካ ይሕሰብና ብግሊ በተለይ ወጣታት ማለት እዩ ንስሓ ኣቲኻ ነፍስኻ ጸሪኻ እግዚአብሔር ዝሰምዓካ ጸሎት ምጽላይ ኢለ መፍትሒ ኢለ ሓስብና ሊብያ ለለኹም ኣሕዋትና ብጸሎትና ንሓሰብኩም ለና መዋጽእ ይፍጠረልኩም ብገንዘብ ክትሕግዞም ትኽእሉ ሰባት ለላ ለዚ ግዜ እዚ ለይኾነ ለማንም ኣይኾኒ ኣብ ጎኖም ኮኑ ኣሕዋትኩም ቤተሰብኩም መፍትዓድል ኣለዉ ኣምልጥዎም በቃ ውፅዎም እቲ ጉዳይ ላይ ካልእ ነገር ኢልካ ኣሎ ኣብ ሂወት ብጣዕሚ ተኸባድ ትበሃል ነገር እያ ማዕተብካ በጥስ መልስ ታናይ መጨረሻ ነገር እዮም ወፂኦምና እኒኡ ዘርኢ ተቆፂሩ ተባሂሉ ላብ ስደት ትወፅእ ትኽእል ኢኻ መንግስቲ ሓሚቑ ተባሂሉ ምናምን ላብ ክልል ተምልጥ ትኽእል ኢኻ ካብ ኣዲስ ኣበባ ንመቐለ ምናምን ተሃድም ትኽእል ኢኻ ልውጭ ትመፅእ ትኽእል ኢኻ ብና ማዕተብ ጉዳይ ተመፅያ ግን ኣብይትም ዓለም ኩን ትመፀካ እያና ለፈጣሪ ትምለሱሉ ግዜ ኣነ ካብ ዝብላዕሊ ምክንያት እኒአ ኢለ ሓሲብ ብዙሕ ዋጊዕና ኢና ኣብዚ ሰዓት ፈጣሪ መሐል ብቻ ይለዋጸኩ ወንድሞቻችንን እናመሰግናለን። በወሎ እንደሚታወቀው ሙስሊሙ ከክርስቲያኑ በጣም ተፈቃቅሮ ነው የሚኖረው። ይህንም ተከትሎ ታዲያ ለሃይማኖት ገደብ ያለማበጀት ነገር ይታያል። ወደ ክፍለ ሀገሩ ወጣ ስንል ይህን ነገር እንደውም ማህበራት ትኩረት ሰጥተው ቢሰሩበት ጥሩ ነው እንላለን። የክፍለ ሀገሩ ማህበረሰብ እምነቱን በደንብ ጠንቅቆ እንዲያውቅ፣ እስልምና ከክርስትና ምን ያክል ልዩነት እንዳለው ጠንቅቆ እንዲያውቅ፣ ጋብቻ መፈጸም እንደማይቻል ማህበራት በዛ አካባቢ ትኩረት አድርገው ቢሰሩ ጥሩ ነው እንላለን። ማህበረሰቡ እሴቱን ጠብቆ ፍቅሩ እንዳለ ሆኖ ነገር ግን ሃይማኖት የነፍስ ጉዳይ ስለሆነ ሁሉም ማህበረሰብ ጠንቅቆ እንዲያውቀው መደረግ አለበት። ይህ እንዳለ ሆኖ ታዲያ በአሁኑ ሰዓት ደግሞ በሀገራችን ትልቁ ስጋት የሆነው የአሸባሪዎች ጉዳይ ነው። አሸባሪዎችን እውነተኛ ሙስሊሞች ጋር በአንድነት ሆኖ መጋፈጥ ያስፈልጋል። እነሱን ለማስወገድ እውነተኛ ሙስሊሞች ያስፈልጉናል። የክርስቲያኖች ሰላም እንዲጠበቅ እውነተኛ ሙስሊሞች ከክርስቲያኖች ጋር ህብረት መፍጠር አለባቸው። እውነተኛ ሙስሊሞች ያስተላለፉትን መልእክትም እንከታተል። አንድ ክርስቲያን ሲገደል ሙስሊም ይሆናል የገደለው ይልሃል። አንድ ሙስሊም ሲገደል ክርስቲያን ይሆናል የገደለው ይልሃል። የገደለን እንደዚህ ያለ አመለካከት አባባል ነው የገደለን። እባካችሁ እኛ መገዳደል አንፈልግም። እኛ ኑሮ ከብዶናል፣ የኑሮ ሐሳብ ከብዶናል። ሌላን ነገር አታንጡብን። የአሁኑ ትውልድ በእውቀት መዳኘት ነው የሚፈልገው። እኔ ጀግና ክርስቲያን የምለው ሙስሊሞችን በእውቀት በማስረጃ ማንበርከክ የሚችለውን ነው። ጀግና ሙስሊም የምለው ክርስቲያኖችን በእውቀት በማስረጃ ማንበርከክ የሚችለውን ነው። የሚገዳደለውን አይደለም። መገዳደል አንገታችንን ነው የሚያስደፋው። የአላህ መልእክተኛ ዘመን ወደፊት ይመጣል አሉ። ገዳይ ለምን እንደሚገል የማያውቅበት፣ ተገዳይም ለምን እንደተገደለ የማያውቅበት ጊዜ ይመጣል ብለውን ነበር። በአሁን ጊዜ ለምን እንደተገደለ አያውቅም የሞተው፣ ገዳዩም ለምን እንደሚገል አያውቅም። እባካችሁ ወደ ሰውነታችን እንመለስ። እባካችሁ የአንድ አገር ሰዎች ነን። ወላሂ ይህንን ፈጽሞ የምንቃወም የማንደግፍ ነን ፈጽሞ። ሁላችሁም ይህ አመለካከት ሊኖራችሁ ይገባል። አሰላሙ አለይኩም። ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። ሙሐመድ ብኑ አብዲል ወሃብ ምን የሚል ህግ ሰጥቷቸዋል? መን ደኸለ ፊ ዳዕወቲና ፈለሁ ማ ለና ወዐለይህ ማ ዐለይና ወመን ለም የድኹል ፊ ዳዕወቲና ፈሁወ ካፊሩን ሙባሑ ደም። ይህም ብሏል። በቃ እኛ ባልነ የገባ ለእኛ ያለን ለሱ አለው፣ እኛ ያለብን ሀዘን ደስታችንን እናጋረዋለን አለ። እኛ ባልነ ያልገባ ካፊር ነው ግደለዋል። ለዚህም ወንድም ሱለይማን ብኑ አብዲል ወሃብ ጥያቄ ጠየቀው። እስኪ አንድ ጥያቄ ልጠይቅ፣ ከም አርካኑል ኢስላም ከእስልምና መሰረቶች ስንት ናቸው መሰረቶቹ አለው። 5 አለው። አንተ ጀዐልተሃ 6፣ አንተ 6 አረከው። ለምን አንተን ያልተከተለ ካፊር ነው ስትል 6 አደረከው እኮ አለው። እንደዚህ ነው እምነታቸው እነሱን ያልተከተለ። ለዚያ ነው ቅድም ሼኻችንም የሰው ሚስት እየወሰዱ ምን ይሏቸዋል ወውጭ ላይ እንዲህ ንካህለሽም እያለ ለምንድን ካፊር ነው ብለዋል እኮ መጀመሪያ። አሁን ሶላት ይከተሉና አይከተሉና አይደለም፣ እንኳንም ወጡ መለየታቸው ጥሩ ነው። ነገር ግን ልንፈራ ይገባ። አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር
لا يقدم أجلا ولا يؤخر رزقا መልካም ማዘዝ ከመጥፎ መከልከል አንተ ሂደህ እሱ ቅድም አይደረግ ያሉት አሉ ቃዲያችንም ሼኻችንም ሲናገሩ ነበር ያን ባላደርግለትስ ቢገለኝስ ሸሪዓ እኮ ነው ይሄ ህግ ነው በቃ አንተ ካልሆነልህ ልቀቅ ያንን ስራ ሌላ እኔ ቋቋመዋለሁ ሚል ይግባበት አለባብሰህ ልትኖር አይገባም አላህ ያ ጀማ እስልምና ግደሉ ጨፍጭፉ ይላል አይደለም ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ እንደ ባለ ንጹህ አይምሮ እናስብ እነዚህ ወጣት ሙስሊሞችን በግሌ እጅግ አመሰግናለሁ ምክንያቱም ወጣት አደል ኢትዮጵያ ነገ የሚረከበው እስልምና ጭፍጨፋን ያወግዛል ብለዋል በእውነት ደስ ብሎኛል ኢትዮጵያዊነት የሚያምርብን ይሄ ነው በዛ በኩል እንትናን የገደላቸው ያስገደላቸው ያሉትም እንትና ናቸው የምትሉ ሰዎች በእግዚአብሔር ስም የግል ሐሳቤና አቋሜ ነው አቁሙ ችግሮች ሊኖሩ ይችላሉ በኢትዮጵያ አምላክ ሆደ ሰፊ እንሆንላቸዋለሁ ንጹህ ኢትዮጵያዊነትን መስበክ እፈልጋለሁ አንድ ነው ድህነት የተባለውን ሰይጣን እኮ አይኑን አላጠፋነውም እግሩንም አልቆረጥነውም እንደ እጅና ጓንት ሳለ እንደ እጅና ጥፍር ሆነን ሃይማኖት የግል ነው አገር ግን የጋራ ናት ብለን እስላም ክርስቲያኑ አንድ ሆኖ ኢትዮጵያዊነት ተለምለም በእውነቴ ነው አሁን ማርሲ ላይ እውነተኞቹ ሙስሊሞች እንግዲህ እንደዚህ ናቸው ሰላም ይወዳሉ ፍቅር ይወዳሉ እኛም ከእውነተኞቹ ሙስሊሞች ጋር መነጋገር የምንፈልገው በቁርአናቸውና በመጽሐፍ ቅዱሳቸው ትምህርታዊ በሆነ መልኩ ብቻ ነው በትምህርት ካሸነፍናቸው እስላሞቹን ክርስቲያን እናደርጋቸዋለን ከዛ ውጭ ሌላ አማራጭ የለም አባገሩ ኪዳንና አባቶቻችንም ይሄን ነው የሚሉት እስኪ እንከታተል ክርስቲያን ከእስላም እስላም ከክርስቲያን በሰላም ይኖራል እኔ የማውቃቸው እስላሞች በሰላም የሚኖሩ በገጠር ስናድግ ተባብሶ የሚኖር ቀጠሮ ሲቀጥሩ እንኳን የማርያም ዕለት እንገናኝ የሚሉ እስላሞችንም ነው ክርስቲያኑም ከእስላሙ ጋር የሚኖር ምን አይነት ትምህርት ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም አያችሁ ትውልድን ከሀገር እንዳይኖር ማድረግ የሚያመልክበትን ቤተክርስቲያን ማቃጠል ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት የኛ ያልሆነ ትምህርት ያለን ይመስለኛል ሰው ከዝንጀሮ በጣ ሚል ትምህርት ከመጣ ወዲህ ነው እንደ ዝንጀሮ መግደል ሰው መግደል እየቀለለ የመጣው ትምህርት ሰውን ይገላል ትምህርት ሰውን ያድናል እውነቴን ነው ከዚያ በኋላስ አላገጡበት በታቦቱ ላይ ማላገጥ አሁን ዛሬ ያላግጣል ማንም ሰው እየተነሳ ታቦቱን ማርኮ ታቦቱን ወደ ባቢሎን ባይወስደውም የታቦቱን ንዋያተ ቅድሳት የመቅደሱን ንዋያተ ቅድሳት በሙሉ ወስዶ ቀለደበት ዛሬ በክርስቲያን ገሎ ዛሬ የሐዲስ ኪዳን የመንፈስ ቅዱስ ታቦቶች ክርስቲያኖች ናቸው ክርስቲያኖችን ያላግጡባቸዋል እያረዱ ቪዲዮ ያነሷቸዋል በእሳት እያቃጠሉ ቪዲዮ ያነሷቸዋል ያላግጣሉ እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው በጣም ነው የሚገርመው ግን ወይ ተራሃዋ ሆሃት ለፍጥረት የዘላለም ደጆች ይከፈቱ ማለት አይሆንም ያላችሁት መከራ በእናንተ ይመጣባችኋል አይሆንም ያላችሁት ረፍት ለእግዚአብሔር ሕዝብ ይሰጣል ይሄን ነው ዳዊት የሚላቸው የዘላለም ደጆች ማለት አልቋል ነው በአራቱም አሁን እኛስ ቢሆን ምን ማየት እንችላለን እንዳልኳችሁ ነው ካህናቱን ማርደዋቸዋል እኛም ቢሆን በዚህ ዘመን ያለነው ካህናት የሞቱት ሙተዋል ያለውንም በቁማችን የሞትን ነን በቤተ ክህነትም ተስፋ ከተቆረጠ በቤተ መንግስቱም ተስፋ ከተቆረጠ ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተ ክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ የሚያደርገውን የማያውቅ
ከሆነ ምን ይደረጋል? በእግዚአብሔር ንዋያተ ቅድሳት ሲላገጥበት ይህ ሁሉ እየተደረገ የነብልጣሶር ጆሮ አልተከፈተም ነበር፣ ደንድኖ ነበር። እና ዳዊት የሚላቸው ይሄንን ደጅ ይከፈታል። እግዚአብሔር ይሄ ሁሉ በዚህ ሁሉ መንገድ ጠርቅማችሁ ብትዘጉትም ይሄንን በጣጥሶ ከፍቶ ለሕዝቡ እረፍት መስጠት የሚችል አምላክ ነው። እንዴት ሆኖ ምን እንደ ወጣቱ እንደሆነ አልቋል። ንጉሥ እንደው የለም፣ ካህን እንደው የለም፣ መቅደስ እንደው የለም ትሉ እንደሆነ ማን እንደሚያደርገው አሳያችኋለሁ አለ። ማታ ምን አደረገ? በዚያ በእግዚአብሔር ንዋያተ ቅድሳት እየጠጣ ሲሰክር ሲመጻደቅ ማኔ ቴቄል ፋሬስ ተብሎ ተጻፈበት። እግዚአብሔር ሰፈራ ለመንግሥትከ ወደ ለዋ በመዳልው ወተረግበት ህጽጽተ ወተውህበት ለካልእከ። እግዚአብሔር መንግሥትህን ቆጠራት፣ ሰፈራት፣ አንሳም ተገኘች፣ ለሌላም ሰጣት ብሎ ነቢዩ ዳንኤል ተረጎመልን። እሱ እየሰከረ እየጠጣ እየተመጻደቀ የባቢሎን ወንዞች ግን በቂሮስ ሰራዊት ተደፍኖ ነበር። በገዛ ጠጅ አሳላፊው አንገቱን ተቆርጦ ብልጣሶር ሞተ። ቂሮስም መጥቶ እስራኤላውያን ሂዱና መቅደሳችሁን ስሩ። ቂሮስ እስራኤላዊ አይደለም በትውልዱ። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማለን። ይህ በእንዲህ እንዳለ ፓስተሩ አድንሃለሁ፣ አዲስ ልብ እሰጥሃለሁ በማለት የሙሽራውን ሕይወት ቀጥፏል። ሐኪሞች ደጋግመው እንደተናገሩት በአሁኑ ሰዓት ፓስተሮችና ሐሰተኛ ነቢያቶች ለሕክምናው ታላቅ ስጋት ነው፣ ለሀገርም እጅግ መዘዝ ያመጡብናል እያሉ መልእክታቸውን በየሶሻል ሚዲያው ወጥተው አጋርተዋል። ከዚህ ቀደምም አቅርቤላቸዋለሁ። ለሀገራችንም ታላቅ መዘዝ ይዘውብን ሊመጡ ይችላሉ። ሰበር መረጃ ተሰምቷል። በሐሰተኛ ፓስተር የተገደለው ኢትዮጵያዊ ወጣት በብዙዎች ዘንድ ከባድ ቁጣ እንቀሰቀሰ። ይህ ከላይ በምስሉ ላይ የምንመለከተው ወጣት ዋቅ ጅራ ገነት የሚባል ሲሆን በምዕራብ ወለጋ የቂል ሹካራ ተወላጅ ነው። ነዋሪነቱን በዩናይትድ ስቴትስ የነበረ ሲሆን ሰርጉን ለማክበር ወደ ኢትዮጵያ መጣ። ሊያገባም ጥቂት ጊዜ ሲቀረው ታመመ። የዶክተሮች ቡድን የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ወሰኑ። ከዛም ፕሮቴስታንት ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታዬ የሚባል ጋር እንዲሄድ ምክር ትሰጠዋለች። ነቢዩ ጋር ሲሄድ የተገጠመለትን ኦክሲጅን ፓስተሩ አስወገደ። አዲስ ልብ ሰጥቻለሁ ተፈውሳል ብሎ ላከው። ዋቅጅራ የሕክምና ባለሙያዎችን ንግግር ችላ ብሎ የነቢዩን ሐሳብ ተቀብሎ በዚህም ቅዳሜ ወደ ቤቱ እንደገባ በዛው ምሽት ህይወቱ ለማለፍ ችሏል። ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት ሐሰተኛ ነቢያቶችን እግር በእግር እየተከታተለ ሲያጋልጣቸውና ስራቸውን ሲያፈራርስ የቆየው አቤል አቡና ሰሞኑን እንደሰማነው ከሆነ ታስሯል። የታሰረበት ምክንያት አንድ ጥርጣሬ አለ። ሁለተኛው ደግሞ የተጠራበት እውነተኛው ምክንያት ነው። የተጠራበት እውነተኛው ምክንያት ገቢ ጉተማና ልዩ ጩፋ ከ6 ወራት በፊት የጀመሩትን ክስ አንቀሳቅሰውበት በዛ ምክንያት እንደተጠራ ራሱን ባሰራጨው ቪዲዮ ለህዝቡ መልእክት አስተላልፎ ነበር። ሁለተኛውና እኔ የሚመስለኝ ያንን ሰበብ አድርጎ አሁን ላይ እሱን ማሰር የተፈለገበት አንድ ምክንያት ያለ ይመስለኛል። ሰሞኑን በቲክቶክ ገጹ ላይ አንድ ቪዲዮ አጋርቶ ነበር ከዲላን ፔጅ ሀገር ውስጥ መምጣት ጋር ተያይዞ በዛ ጉዳይ ላይ የራሱን ሐሳብ አካፍሎ ነበር። ምናልባት የመንግስት አካላት ሰሞኑን የለቀቀው ቪዲዮ ስላላስደሰታቸው ከ6 ወራት በፊት የተከሰሰውን ክስ እንደ ሽፋን ተጠቅመው በዚህ ጉዳይ ላይ ሊያናግሩት ወር ደግሞ ሊከሱት ይመስለኛል የወሰዱት። እስካሁን ግን ምንም የተባለ ነገር የለም። ሜቢ ሰኞ ፍርድ ቤት ይቀርባል ተብሎ ይጠበቃል። ኤኒዌይስ ሰሞኑን በለቀቀው ቪዲዮ የትኛውንም ግለሰብ አልነካም። አሁን ኢትዮጵያ ያለችበትን ከረንት ሲቹዌሽን ሙሉ በሙሉ ቁልጭ አድርጎ ያስቀመጠበት ቪዲዮ ነው። ሜቢ ካላያችሁት ገብታችሁ እንድታዩት አበረታታለሁ። ትክክለኛ አሁን ኢትዮጵያ ያላትን መልክ በቪዲዮ ቁጭ አድርጎ አስቀምጦታል። ስለዚህ በህዝብ በኩል የሚቆም እውነትንና ፍትህን የሚፈልግ ሐሰትን የሚሞግት ሰው በታሰረ ቁጥር የብዙ ንጹሃን አንደበት እየታሰረ ስለሆነ የወንድማችን አቤል አቡና ሁላችንም ድምጽ ልንሆነው ያስፈልጋል። በቻላችሁት መጠን ድምጽ ሁኑለት። አመሰግናለሁ። ሐሰተኛ ነቢያቶችና ፓስተሮች በዓለም ላይ የሚያደርጉትን ድርጊት
ከዚህ ቀደም በተደጋጋሚ አይተነዋል። በናይጄሪያ፣ በኬንያ፣ በተለያዩ ሀገሮች ስፔሻሊ በአፍሪካ ሐሰተኛ ነቢያቶችና ፓስተሮች የብዙ የዋህ ሰዎችን ነፍስ እየቀጠፉ ይገኛሉ። በሀገራችን ይህ እንዳይደገም በተደጋጋሚ ተነጋግረን ነበር። አሁንም ይህ መልእክት ለሌሎች እንዲደርስ ለፕሮቴስታንት ወንድሞቻችንና እህቶቻችን እንዲደርስ ሁላችንም ጠበቅ አድርገን ልንሰራበት ይገባል። የብዙ ሰዎች ነፍስ በእምነት ሰበብ ሕይወታቸው ከመቀጠፉ በፊት ብራቸው ከመዘረፉ በፊት የሚመለከተው አካልም እነዚህ ሰዎች ላይ ትኩረት ማድረግ አለበት። ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።